ሰላም ጤና ይስጥልኝ ውድ የብስራት ቴሌቪዥን የዩቲዩብ ቻናል ተከታታዮቻችን እንደምን አላችሁልን? የብስራት ሀታ ፕሮግራማችን አሁን ጀምሯል። በዛሬው የብስራት ሀታ ፕሮግራማችን ከፊፋ ኤጀንት ከሆነው ከበረከት ደረጀ ጋር ቆይታ እናደርጋለን። ፕሮግራም አዘጋጅ ወደ እናንተ በማድረሱ አንተነህ ታረቀ ከመላው የስቱዲዮ ባለሙያዎች ጋር በጋራ ሆነን አብረናችሁ ቆይታ እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ቪኪ እሺ፣ እንዴት ናችሁ? እንኳን ወደ ብስራት ስቱዲዮ በሰላም መጣህ። እንኳን በደህና ቆያችሁ። ስለመጣህ ጥሪና ክብር እዚህ ስለተገኘህ ከልብ አመሰግናለሁ ቪኪ። እኛም እንግዲህ በማህበሩ ስምም በእኔም ስም ስለጠራችሁን ስለኛ ሙያ ተጨንቃችሁን ማብራሪያም እንድንሰጥ ስለጋበዛችሁን በጣም እናመሰግናለን። መልካም እንግዲህ በኢትዮጵያ እግር ኳስ ውስጥ የፊፋ ኤጀንቶች ቁጥራችሁ አናሳ ነው። ካልተሳሳትኩ 4 ብቻ እንደሆናችሁ ነው ያለው መረጃ የሚያመላክተው። እንግዲህ የኤጀንቶች ሚና በእግር ኳስ ላይ ትልቅ ነው። በተለይ በዝውውር ጉዳዮች ላይ ትልቁን የቤት ስራ የምትወጡት እናንተ እንደነዚህ አይነት ሙያ ያላችሁ ሰዎች ናችሁና ግን በኢትዮጵያ እግር ኳስ ላይ ያን ያክል መረዳት አለ ወይ? ይሄ ኤጀንት የሚለውን ነገር በአጠቃላይ እንደው ኤጀንት ምንድነው ማን ነው የሚለውን ነገር እንደ መግቢያ ብታብራራልኝ። ኦኬ እሺ፣ ያው በቅድሚያ ለማስተካከል ያክል ያው እንዳልከው በመጀመሪያ 4 ብቻ ነበርን። ባለፈው አመት 3 ተጨምረዋል። 3 አልፎ አሁን 7 ነው። 7 ያምነው ፈተና የተፈተነ ኦሬዲ በአቻም ነው አምና ግማሹ የሁለተኛው ላይ ያለፈ የለም። የመጀመሪያው ላይ ግን 3 አልፈዋል። ስለዚህ ኦሬዲ እንደ ኢትዮጵያ 7 ብቻ ነው ያለ ነው። አክቲቭሊ አሁን የምትሰሩት 7 ናቸው አይደል? 7 ናቸው። በደንብ ለማብራራት ሁለቱ በፊት ከዚህኛው ፈተና በፊት የተፈተነው ያለፈ በመቀጠል የኢንተርሚዲየሪውን ላይም ተፈትኖ ያለፈ ከሆነ መፈተን ስለማይገባቸው ያው ሲኒየሮቻችን 2 ነበሩ። ከዛ እኔና አንዱ አለም ደግሞ የመጀመሪያው ተፈትኖ ያለፈን ሆነን በመቀጠል 3 ደግሞ ተጨምሮ አንድ ላይ 7 ሆነን ማለት ነው። ስለዚህ እንደ ኢትዮጵያ በመላው ኢትዮጵያ የፊፋ ኤጀንቶች በቁጥር ያው 7 ነው፣ 4 ሳይሆን አሁን ምናልባት ደግሞ አሁን በፊት በአመት 2 ነበረ ፊፋ። አሁን ትንሽ ጠበብ እያደረገው በአመት አንዴ፣ እንዲሁም በፊት ፌዴሬሽኑ በ200 እና 200 ብርና የመጀመሪያው በ200 ብር ቀጥሎ በ3000 ብር ነበረ መፈተኛው ማለት። ከዛ ተፈተነ ስታለፍ $600 የላይሰንስ ነበር የምትከፍለው። አሁን ኦሬዲ ፊፋ በራሱ ብቻ በመላው ዓለም በእኩል ሰዓቶችን መርጠ ትፈተናለህ። ኦንላይን ላይ ከፊት ላፕቶፕ አለ፣ ከጀርባ ስልክህን አስቀምጠ 360 ዲግሪ ተቀርጾ ማለት ነው። ያንን ለማድረግ አሁን ለመፈተኛ ብቻ $100 ትከፍላለህ። ኦኬ አሁናዊው በፊትማ በፌዴሬሽኑ ስር እያለ እንዳልኩ እድሎች ነበሩት ማለት ነው። በፊት በደንብ በፊት ቢያንስ ኢኮኖሚካሊም ጥሩ ነበር ማለት 3000 ብር ለመመዝገቢያ ቦታዎችን የመፈተኛ ቦታዎችን ለማድረግ ነው እንጂ ያኔም ያው ካሜራ አለ ላፕቶፕ ላይ እዛው ላይ ነው የምሰራው። አንድ የፌዴሬሽን ተወካይ ይኖራል። እንደዛ ነበር ሂደቱ። አሁን ደግሞ ወደ ራሱ አምጥቶ ትንሽ ጠበብ አድርጎታል። ያው 360 ዲግሪ ይዘ እዛው ላይ አድርገ ነው። ያንን ግን ፈተናውን ለማግኘት አሁን $100 ትከፍላለህ ማለት ነው። በዚህ እንዲያውም ፌዴሬሽናችንን ልናመሰግን ይገባል። ምክንያቱም በሊስት ፕራይስ ነበር የሚፈትነው። አሁን ያው ማግኘቱም አንዳንድ ጊዜ በደንብ ሙያው ላይ የሚመጡ ሰዎች ምናልባት ፎሬን ከረንሲውን ለማግኘት ትንሽ ይከብዳልና ከዛ አሁን ቁጥሩ ምናልባት በደንብ እንደምናስበው ላይ ጨምር ይችላል። ብቻ ፌዴሬሽኑ ገዛዎችን እያደረገ ነው። ከዚህ ከፎሬን ከረንሲው ጋርም በተያያዘ እድሎችን ለማመቻቸት ሌሎች ኤጀንቶችም የናንተን ሙያ እንዲቀላቀሉ ለማድረግ እንደው ምናልባት ወደ ኋላ መለስበታለሁ። የፌዴሬሽኑ ከናንተ ጋር ያደረገው ስምምነት አለው ሪኮግኒሽንም ለመስጠትና ግን እንደው ቤኪ ምናልባት በኢትዮጵያ እግር ኳስ ላይ የተለመደ የባህላዊ አሰራር አለ። ያን ያክል በፊፋ ኤጀንቶች የሚመራ የዝውውር ፖሊሲ ያለን አይመስልም። የሚታይ ነገር ስለሆነ ብዙ ክለቦች ያንን ሲከተሉ አንመለከትም። ምናልባት አሁን የተሻሉ ነገሮች አሉ፣ ምንም ጥያቄ የለውም። ግን ይሄ ባለበት ሁኔታ እንደው ለመንደርደሪያ እንዴት ወደዚህ ስራ ገባህ? የስራው ሁኔታ እንዴት ገባ ወደዚህ ስራ?
በፊት ኳስ ተጫዋች ነበር እና ከዛ ውጤት ሲመጣ ወደ ዩኒቨርሲቲ ለዛ ነው አጋጣሚ በሰዓቱ የቀለም ትምህርት ስለነበር የተሻለ ነገር የሚኖረው ቤትም ባለው ጫና ወደ ዩኒቨርሲቲ ትገባለ። አብረውን ይጫወቱ የነበሩትም የተሻለ የደረሱ አለና ከዛ በኋላ በስራ ጉዳይ ወደ ውጭ ወጥቼ ነበር። ከዛ ስመለስ ፌዴሬሽኑ የኢንተርሚዲየሪ ማስታወቂያ አውጥቶ ሳይ ያው ከእግር ኳሱ ውስጥህም ስላለ ቢያንስ በምን ላግዝ ብዬ እያሰብኩኝ ነበረ። ያንን ነገር ሳይ አፕላይ አረኩኝ፣ ተፈተንን። ያኔ ወደ 50 ሰው ነበረ ያው ያለፍነው ማለት ነው። በመቀጠል ነው ከዛ ደግሞ ፊፋ ከኢንተርሚዲየሪ ወደ ፊፋ መጣው። ያው በዛ እያለን ያው እዚህ ጋር ደርሰናልና ያው ውስጥ ከሆነ ያው መለከፍ አይደል አንዳንዴ ወደዛው በምን አይነት ሁኔታ ላግዝ በሚለው ያው ተመልሰን ገብተናል። እንደው በኢትዮጵያ እግር ኳስ ፌዴሬሽን ባለፈው ለእናንተ እውቅና ሰጥቷል። የፊፋ ኤጀንቶች እውቅና የሰርቲፋይድ ሆነው ኤጀንቶች እናንተ ናችሁ በሚል 4ቱን አሁን የተጨመሩ 7ቱም እንዳሉ ሆነውና ስራዎች ምን ይመስላሉ? የኢትዮጵያ እግር ኳስ ፌዴሬሽን ያንን እውቅና ከሰጣችሁ በኋላ መሬት ላይ ግን ስራዎች እንደው ምናልባት ተግዳሮቶች እንደሚኖሩ አስባለሁ። ምክንያቱም በኢትዮጵያ እግር ኳስ ውስጥ አብዛኛውን ጊዜ የአማተሪዝም የነገሰበት ነው አሰራራችን የሚታወቅ ስለሆነ ያንን አሁን በእንደዚህ አይነት ነገሮች ለመቃኘት ስራዎችን ከመስራት አንጻር ከኢትዮጵያ እግር ኳስ ፌዴሬሽን ጋር ተቀራርቦ የመስራታችሁ ነገር እውቅና ከሰጣችሁ በኋላ ያለው ነገር ምን ይመስላል? ያ አይ ቅድምም እንዳልከው ምን ማለት ነው ብለኸኝ ነበር ነው። አሁን በዘልማድ እየተሰራ ስለነበረ በአንዴ ወደ ፕሮፌሽናሉ ለማምጣት በሂደት ላይ ነን። ያው በነጥቦችን አንስተን በሂደት ነገሮችን የምናስተካክልበትና ራፍሊ ሳይሆን በስሙዝ በሆነ ደረጃ በደረጃ ነው የምንቀርፈውና አሁን እኛም ፌዴሬሽኑም ኤጀንት ምን ማለት ነው ምንድነው ስራው፣ በዛ ላይም ኤጀንት ያልሆነ ሰው በዝውውሩ ላይ ፓርቲሲፔት ቢያደርግ ወይ ተሳትፎ ቢያደርግ ፌዴሬሽኑም እኛም ህገወጥ የሰራውም ተጠያቂ ስለሚሆን ክለቦችም አሰልጣኞችም ማለት ነው አብሮ የሰራ ግንኙነት ካንተ ጋር ካለ ያው ኤጀንቱም ይጠየቃልና ያንን ነገሮች ሶልቭ ለማድረግ አሁን የኛ ማህበሩም እንደዚህ ደግሞ በሎካል የሚሰሩትም እንዲፈተኑና እንዲያልፉ ላይሰንሱንም እስኪያገኙ ድረስ ከሰባታችን ጋር በመተባበር መስራት እንዲችሉ ምክንያቱም ስካውት አድሚኒስትሬሽን ወርኮች ላይ መስራት ይቻላል ላይሰንስ የሌለው ነው። ግን ተጫዋቾችን ማናገር አፕሮች ማድረግና ሌሎች የኤጀንት ስራዎችን መስራት ስለማይችሉ ይሄ ነገር ስለሆነ እነሱም ከሚቀጡ ክለቦችም አሰልጣኞችም እንዳይቀጡ እንዳልከውም ይሄን ላይሰንስ አግኝተ ተፈተነ ወደ 800 ገጽ ነው ያንን አንብበ ተፈተነ ከዛ በኋላ ደግሞ እነዚህን $600 በየአመቱ $300 ትከፍላለና ላይሰንሱ ማሳደሻ ኢቨን ሲፒዲ ኮንቲኒየስ ፕሮግረስ አለ ፕሮፌሽናል ዴቨሎፕመንቱን በየአመቱ ሲፒዲ ፈተና አለ። እሱንና ሪኒው ማድረግ ያለብን እንዲሁም ሬጉሌሽኖቹን አንብበህ ለነሱን ስታሟላ ነው ላይሰንስ ሪኒው እንደሚደረገውና እነዚህ ፕሮሰሶች ስላሉ ህጋዊነቱንም ለማስቻል ያው ተባብረን እየሰራን ነው። አሁንም በድጋሚ ማቀርበው እንደዚህ ላይሰንስ የሌላቸውን ላይሰንሱን እስኪያገኙ ድረስ ህጋዊ ከሆኑት 7ቱ ጋር አብሮ በመተባበር እንዲሰሩ ሙያውንም ፕሮፌሽናል ለማድረግ እንደዛ እየሰራን ነው። ያው በመቀጠል ምናልባት ፈተናውን መውሰድ ለሚፈልጉት ቱቶርም ምንም ለማቅረብ እያሰብን ነው እንደ ማህበር እናንተ ተተኪዎችንም ለማፍራት እግር ኳሱ በዚህ በኤጀንትነትም ፕሮፌሽናሊዝም መንገድን እንዲከተል ለማድረግ እሱን ነገር የተከተላችሁ ነው። እንደው ምናልባት ቤኪዬ እዚህ ጋር ስታነሳ ብዙ የሚነሱ ጥያቄዎች አሉ። በእርግጥ ልክ ነው እናንተ ትንሽም ስለሆናችሁ ይሄንን የቆየውን አሰራር ባንዴ ለመቀየር ከባድ እንደሚሆን አስባለሁ። ግን የበዝውውር ጊዜያቶች ስንመለከት ከናንተ ይልቅ ተጫዋቾች ህገወጥ ደላሎችን ይመርጣሉ። ብዙ ጊዜ የምንመለከተው እንደዛ ነው። በዝውውር ጉዳዮች ላይ አብዛኛውን ጊዜ እሱን ነገር እንመለከታለን። በተለይ የሀገር ውስጥ ዝውውሮች ላይ እዚሁ ባሉ ክለቦች ዝውውሮች ላይ ስንመለከት
የነዚህኞቹ ሰርቲፋይድ ያልሆኑት ኤጀንቶች ምናልባት ኤጀንት ለማለት ይከብዳል። እንደዛ ከሆነ ምናልባት ወይ የደላላይነት ሴንስ ሊኖረው ይችላል። ምናልባት ኤጀንት የሚለው ለራሱን የቻለ ትርጉምም ስለሚኖረው በደንብ ሰርቲፋይ የሆነ ስለሆነ እና ተጫዋቾችም አሰልጣኞችም እነዛን መንገዶች ይከተላሉ። ምክንያቱ ምንድነው? ከናንተ የጎደለ ነገር አለ ወይስ ደግሞ ምንድነው ከተረዳው ከስራም ያጋጥማል ብዬ አስባለሁ። ምናልባት ካንተ ጋር ያወሩ ልጆች መርጠው ሌላኛውን ሰርቲፋይ ያልሆነው ሰው መርጠው ይሄዳሉ ብዬ አስባለሁና ከዛ አንፃር ምንድነው ምክንያቱ እነሱ እንደዚህ የሚያደርጉበት ምክንያት? እንዲያውም የዘንድሮ ላይ ሞስት ክለቦች ከህጋዊ ኤጀንቶች ጋር ነው የሰሩት። እንዳልከው ግን ያው ክለቦች በፊት ብዙ አመት አብረው ከህገ ወጦቹ ጋር አብረው ስለሰሩ ያው እነሱን ብቻ የማወቅ ወይ ደግሞ ሌላ ያው ካለ መረጃና ማስረጃ ማውራት ስለሚከብድ ወይ ደግሞ ሌላ የጥቅም ትስስር ስለሚኖር ነው ያንን ነገሮች የሚመርጡትና አሁን ግን እኛ ፈለግንም ወይ እነሱ ፈለጉ አልፈለጉም ሲስተሙ ወደዛ እየመጣ ነው። ህጋዊ ነው እያንዳንዱ። አሁን እንደምታየው ክለብ ላይሰንሲንግ ካላሟላ አንድ ክለብ ላይሰንሱን አያገኝም። ስለዚህ ይሄም ደግሞ ዝውውሩ ላይ እነዚህ ነገሮች እኮ መረጃ አቅርበን ለፊፋ ሪፖርት ብታረግ ያው ክለቡም አሰልጣኙም ተጫዋቹም ፌዴሬሽኑም አንድ ላይ ነው ተጠያቂ የሚሆነው። ስለዚህ እነዚህ ነገሮች ግን ራፍሊ ሳይሆን ቅድም እንዳልኩ የሁሉም ኃላፊነት የሚሰማው ሰው ስለሆነ በኃላፊነትና በመነጋገር ነው ነገሮችን ለመፍታት እንጂ ከኛ የጎደለ የእውቀትም የምንም ነገር የለም። ምክንያቱም አሁን ለምሳሌ አንድ ኤጀንት እስከ ጉዳይ ካጋጠመ ፌዴሬሽኑ ጋርም ፊፋም ጋር ካስም ጋር ይሄዳል እና አሁን ለምሳሌ እኔ የመቀሌን ጉዳይ ካስ ድረስ ይዤ ሄጃለሁ። ያ ደግሞ ለተጫዋችም ለክለብም ለምንም ይጠቅማል። ማለት ሁልጊዜ ስሙዝ ወይ ደግሞ ጥሩ ግንኙነት ላይኖር ይችላል። አንድ ተጫዋች ወይ አንድ ክለብን ስትወክል እስከ መጨረሻው ድረስ ነው የምትሄደው። እንዳልኩ እስከ ካስ ድረስ እስከ ፊፋ ድረስ ነው የምትሄደው እና እነዚህ ጥቅሞች ኢቨን ልጁ ጥሩ ፐርፎርማንስ ኖሮት ቤንች እንኳን ቢሆን ኖ ይሄ ደንበኛዬ ይሄን ያክል አቅም አለው ማትጠቀሙበት ከሆነ በዚህ አቅም እዚህ ቦታ ላስገባው ስለምፈልግ ብለህ ውልም ማፍረስ ትችላለህ። ኢቨን ደግሞ አዲሽናል ጥቅሞችን እንዲያገኝ ኮንትራቶች ላይ ይሄን ያክል ተከታታይ ጨዋታ ተሰላፊ ከሆነ ይሄን ያህል ተከታታይ ጨዋታ ላይ ስኮር ካረገ ምን አዲሽናል የሆነ ገንዘብ ማግኘት የሚችልበትም ነገር አለ። ምክንያቱም አሁን እንደምናየው ዝም ብሎ ዝውውሩ ላይ የሚገባውም የማይገባውም ተጫዋች ብዙ ብር ሊያገኝ ይችላል እና ያንን ነገር ግን ተፎካካሪነትም ለማምጣት የሼር ካምፓኒውም የፋይናንስ ፌር ፕሌዩንም ለማክበር ሞር እንደነዚህ አይነት ህጋዊ አሰራሮችንና ቲሙም ውጤታማ እንዲሆን የሚያደርጉ አሰራሮች በህጋዊ መልኩ መስራት ስለሚቻል ሞር ቢመርጡ የተሻለ ነው ብዬ ገምታለሁ። እንደው ከዚህ ጋር በተያያዘ አንዳንድ ወሬዎችን እሰማለሁ። ከእናንተ ጋር በተያያዘ ምናልባት ተጫዋቾች እናንተን የማይመርጡበት አሰልጣኞች እናንተን የማይመርጡበት መንገድ ሜዳ ላይ ተገኝተው በደንብ ጨዋታዎችን አይመለከቱም፣ ተጫዋቾችን አይመለከቷቸውም። ሞር እነሱ የፊፋ ሰርቲፋይ የሆኑ ኤጀንቶች የውጭ ሀገር ተጫዋቾችን ወደዚህ ከማምጣት ጋር የተጠመደ ነው እንጂ ወርደው ከፍተኛ ሊግም ከፕሪሚየር ሊግም ጨዋታዎችን አይመለከቱም የሚል ሀሳብ አለ። በዚህ ጉዳይ ላይ አንተ ምን ምላሽ አለ? አንደኛ እነዚህን ነገሮች ራሱ ተጫዋቾችን በደንብ ተመልክቶ ለመምረጥ በግል የቪዲዮ አናሊሲስ ኮርስ ወስደናል። ራሳችንም ፐርፎርማንስ አናሊሲስ መስራት ይቻላል። በሁለተኛ ደረጃ አሁን ፈተናውን ስላላለፈ ነው እንጂ ስለሺ ከሚባል በፊት የኢንተርሚዲየሪ ኤጀንቶች ማህበር ፕሬዚዳንት ጋር ነቀምት በዛ በግርግር ወቅት እንኳን የነበረ የከፍተኛ ሊግ ውድድሮችን ነቀምት ላይ ሄደናል። ጅማም ሐዋሳም የተለያዩ ብቻ በሚደረጉበት ቦታዎች አይደለም የከፍተኛ ሊግ የብሔራዊ ሊግም ጨዋታ ተዘዋውረን ነው የምናየው። ያው አሁን በአንተ ባልከው እንግዲህ ምክንያት ለመስጠት ካልሆነ በስተቀር
በየስቴዲየሞችም አንቀርም እንዳልኩ ራሳችንን አፕግሬድ እንትና በስም ሳይሆን ይሄን ያህል ጨዋታ ተጫውቷል ፐርፎርም ሲያደርግ ይሄ ነው ኳሊቲው ይሄ ነው ከማጥቃት ወደ መደራጀት ያለው ኳሊቲ ከመከላከል ወደ ማጥቃት እያንዳንዱ ትራንዚሽኖች ላይ ያለው ነገር ፊዚካል ፊትነሱ ላይ ቦታ አያያዙን ምኑን ታንተነ ሞር ስለ ተጫዋች ለማስረዳት ዝም ብሎ በልማድ ሳይሆን እንዳልኩ ቪዲዮ አናሊሲስ ተጨማሪ ወስደናል። ስለዚህ እንግዲህ ምክንያት ለመስጠት ካልሆነ በስተቀር በደንብ የተሟላ በእውቀት የተደራጀ ስለሆነ ይሄ ምክንያት ካልሆነ ምናልባት እንግዲህ አንዳንድ ጊዜ ሌላ ምክንያት መስጠት ካልሆነ ወይ ደግሞ ሁሉም እኩል ላይሆን ይችላል ሁሉም ኤጀንት በተረፈ ግን ሞስት የሆኑት ኤጀንቶች እንግዲህ ብቁ ናቸው። እንደው አሁን የፊፋ ኤጀንት ሲባል የትኛውም ቦታ ሄዶ የመስራት የትኛውም ተጫዋች ከየትኛውም ክፍለ ሀገር የማዘዋወር እድሉ ይኖራችኋል ካልተሳሳትኩኝና እንደው ከአፍሪካ ሀገሮች ከክለቦች ጋር ያላችሁ ከሌሎች ሀገራት ጋር ያላችሁ ግንኙነትስ ምን ይመስላል? በዚህ አንፃር ከዚህ ጋር አያይዘን እንደው እንድትመልስልኝ በተለይ ኢትዮጵያውያን ታለንት ያላቸው ተጫዋቾች ብዙ የሚነሳ ጥያቄ አለ እኛ ሀገር ላይ ታለንት አለ ያንን ታለንት አውጥቶ መጠቀምና የሚያሳያቸው ስለሌለ ነው እንጂ ከሌሎች እንደምናያቸው እንደ አውሮፓ ሀገሮች የመሆን እድል አላቸው አይተናነስም ብቃት አላቸው ግን ያንን ብቃታቸውን የሚያሳይ ሰው ስለሌለ እዚሁ ባጭሩ ይቀጫሉ የሚል ሐሳብ አለና ያንን ታለንት በርግጥ የአሰልጣኞች ስራም እንደተጠበቀ ሆኖ ያንን ታለንት ከማውጣት ያን የወጣውን ታለንት ደግሞ እናንተ ፕሮሞት አድርጋችሁ ሌሎች ክለቦች ጋር እንትን ማለት ነገር ይኖራችኋልና ያ ግንኙነታችሁ ከሌሎች ዓለማት ጋር ምን ይመስላል? እንደው ይሄን ጉዳይ ብታነሳልኝ። ከማህበራችን አባል አሁን የኮሙኒኬሽን ዩኤል ደባሽን በሞሮኮ በተዘጋጀው የአፍሪካ የፊፋ ኤጀንቶች ማህበር ስብሰባ ላይ በፊፋ ተጋብዘን ያው እሱን ልከ ነው የነበሩትን በተለያየ አፍሪካ ሀገራት ኤጀንቶች ጋር እና የክለብ ተወካዮች ጋር ግንኙነት አድርጎ መጥቷል። ባልከው አሁን ብዙ ጊዜ እንዳልከው ታለንት አለ ይኖራል ምን ይላል ግን በብዛት ተጫዋቹ ከዚህ ከሀገር መውጣትና መሳተፍ ወይ ደግሞ ለሙከራ እድል ሄዶ ሞክሮ መምጣት አይፈልግም አብዛኛው ተጫዋቹ ይሄ አንተ ያረጋገጥከው በራስህ በስራ የሚያጋጥምህ ነገር ምን ችግር አለ? መረጃዎችም ካስፈለገ ትሪያል ተልኮ አንዳንድ ጊዜ በራስ የምትተማመን ከሆነ ወጪ ይኖራል። ያንን ወጪ አውጥተህ ከዛ በኋላ ነው ብቁ ስትሆን ክለቡ ሊያስፈርም የሚችለው። አለበለዚያ ዳይሬክት ሳይን ሊሆን አይችልም። አሁን አውሮፓ ላይ እነዚህ ምስራቅ አውሮፓዎች ላይ አሉ ግንኙነቶች ግን አንዳንድ ጊዜ የኛ በቪዲዮ ያየውን የትም ዓለም እኛም ጋር እኮ ለሙከራ ተጫዋቾችን ስናመጣ ወደ ኢትዮጵያ ትኬት በራሱ ቆርጦ ከዛ በኋላ የትሪያሉን ሲያልፍ ነው ሪፈንድ የሚደረገው ወይ ደግሞ ከነ እንትኑ የሚከፈለው። አለበለዚያ አሁን በቪዲዮ ኤዲት ተደርጎ ምናምን ብሎ ሊያስብ ስለሚችል አንድ እሱ ነው። ሁለተኛ ደግሞ ወጥቶም መፎካከርና እንትን ማለት የማይፈልጉ አሉ። ምናልባት አሁን ግን ለኔክስት ጄነሬሽን በደንብ የምንሰራበት ነው እንዳልኩ ቪዲዮ አናሊሲሱንም ስላለን እያንዳንዱ የተጫዋቹን እንቅስቃሴ ትራንዚሽኖቹንም አድርገን እያንዳንዱን ነጥቦቹን በማድረግ ትላላካለህ ትጻጻፋለህ። ነገር ግን አንተ ረጅም ርቀት ሄደ ጨርሰ በኋላ ላይ እኔ አልፈልግም ሲልህ እንግዲህ የሚሰማን ነገር 2-3 ትልልቅ በስም ለማልጠቅስል ተጫዋቾች ኦሬዲ እሺ ምናምን ብሎ ተላልከ ጨርሰ ያው የነሱ ዳይሬክት ነበር ናሽናል ቲምም ስለታዩ ማለት ነው። ከዛ በኋላ በቃ አልቋል እንዲ ነው ስትል መሄድ አይፈልግምና ሁሉም ሳይሆን አብዛኛው ግን መውጣት አይፈልግምና ከዛ አንጻር ነው እንጂ የኛ እንትን አይደል። እንደው ተጫዋቾች ምናልባት በእግር ኳስ ኬሪየርህ ፕሮፌሽናል መሆን ግድ ነው። ምናልባት በደረጃ እንደ ተጫዋች ማሳካት የሚፈልገው ህልም አለ። በተለይ ደግሞ አሁን እንደኛ ሀገር ወጥቶ መጫወት ስታስበው ጥሩ ነገር ነው። ምክንያቱም ፕሮፌሽናል ትሆናለህ፣ ልምድ ታገኛለህ፣ ከፍ እያልክ ትሄዳለህ። ለነሱም ፋይናንሻሊም ኬሪየራቸውን በደንብ እያደገ ይሄዳል። ምን ይሆን ግን ምክንያታቸው? አንዳንድ ሰዎች
እዚህ የሚከፈለው ክፍያና የሚኖሩት ኑሮ አሪፍ ነው፣ ምቾት አለው። እዛ ሲሄዱ የሚከብዱ ነገሮች አሉ ብለው እንደ ምክንያት ያነሳሉ። ግን አንተ በስራ የተገነዘብከው ግንዛቤ ምንድነው? ምክንያታቸው እንደው ወጥተው መሞከር የማይፈልጉበት ምክንያት? ይሄ ደግሞ ምናልባት አሁን አንተ ጠቀስከው እንጂ የምናየው ነው። ብዙ ተጫዋቾች ሲወጡ አንመለከትም። ከወጡም ተመልሰው መጥተው እዚሁ ነው የሚጫወቱት። ምንድነው ምክንያቱ ይሄ? አንድ እንዳልከው እዚህ ሞር የሚያውቃቸው የሚያሳድጋቸው ማሰልጣኝም ቲሞችም ስለሚኖር ወደዚህ በተመለሱ ሰዓት ደግሞ ጥሩ ፐርፎርም ያደርጋሉ እኮ እዚህም። ግን አሁን አንዳንድ ጊዜ እዛ የትሬኒንግ ጫናም እነዚህ ሪፒቴሽኖች ተደጋጋሚ የሆኑ ስራዎች ምንም ስለሚኖር ያው ይከብዳል ብዬ ነው። ያው እኩል ነህ ግን አንዳንድ ጊዜ እንግዲህ አምነህበት እስከሄድክ ድረስ አላማህን ለማሳካት ካልሄድክ ይከብዳል ነው። ከነዚህ ነው። ሁለተኛ እዚህ ተጫወትክም አልተጫወትክም የተሻለ ነገር ስለሚከፈለ እዛ ባለህበት ሁኔታ መታገል የሚከብዳቸው እና ያለመድከው ነገር ሲሆን እንግዲህ ጫናውን መቋቋም እየከበዳቸው ነው ብዬ አስባለሁ። ብዙ ተጫዋቾች ፌል ሲያደርጉ እንመለከታለን። እዚህ በደንብ በሊጉ ሳንጠግባቸው የወጡ ተጫዋቾች እዛ ሂደው እንደ ማሳያነት አሁን አቡበከርን ማንሳት እንችላለን። ሱራፌልም አሁን በቅርብ ከለንዶን ዩናይትድ ጋር ተለያይቷል። እነዚህ አሁን እነሱ ሁለቱ ልጆች በልዩነት በኢትዮጵያ እግር ኳስ ውስጥ በብዙ ደጋፊዎች ልብ ውስጥ የገቡ ናቸው። በኢትዮጵያ እግር ኳስ በደንብ ያየናቸው ናቸው። ግን ሂደው ይሳካላቸዋል ተብሎ ተስፋ ተጥሎባቸው ነበር። በተለይ አቡበከር የመጀመሪያዎቹ ጨዋታዎቹ ጥሩ ነበሩ በእንቅስቃሴም ደረጃ ስንመለከት፣ ከዛ በኋላ ግን አልተሳካላቸውም። እንደ ዋነኛ መሰረታዊ ምክንያቱ አሁን ያለ መሄድ ያለ መፈለግ ነገር እንዳንድ ነገር ሆኖ ግን ከሄዱ በኋላስ የማይሳካላቸው ምክንያቱ ምን ይሆን? ከሌሎች ተጫዋቾች አንፃር የሌላ ሀገር ተጫዋቾች ከሄዱ ብዙ ጊዜ ተመልሶ አይመጡም። ምናልባት ለአለመሰለፍ እድል ምናል ላያገኙ ይችሉ ይሆናል። ግን ራሳቸውን ያሳዩ ያበቁና የመሰለፍ እድልም ያገኛሉ። የኛ ሀገር ተጫዋቾች ግን ከቆዩ 1 አመት ከዛ 2 አመት ከዛ በኋላ ወደ ሀገር ቤት ይመለሳሉ። ምንድነው ምክንያቱ ይሄ? ያው የአቡበከር ኤክሴፕሽናል ነው ማለት ተደጋጋሚ ጉዳት አጋጠመው ነው። ያንን ነገር መቋቋም ያው ይከብዳል። ተደጋጋሚ ጉዳት ካለ እንደ ዓለምም ከዛ ውጪ ትሆናለህ። ግን አሁን እንዳነሳው አብዛኛው የሌላ ሀገር የአፍሪካ ሀገራት በብዛት ስለሆነ ያው የሚመለሱትን ቁጥር ለመለየት አነስ ስለሚል ነው። አሁን የኛ ሀገር የሚሄዱት በቁጥር ትንሽ ናቸው። ስለዚህ ኦልሬዲ ሁሉም ፎከሳችን እዛ ላይ ነው። የሌሎቹ አፍሪካ ሀገራት ደግሞ አሁን እኮ እና አርሰናልም ሌሎች የአውሮፓ ክለቦችም በየሀገራቱ ስካውቶች አሏቸው። ስካውት ለ3 ለ4 ለ5 ከ9 አመቱ ከ10 አመቱ ጀምሮ እያዩ ፕሮግረሱን በየጊዜው እየተከታተሉ ነው የሚልኩላቸውና ኮንቲኒየስ የሆነ እድገት የሚያሳየውን ሲሆን ነው ወደዛው እድሜያቸውም የሚወስዱትና ያው አንድ ከእድሜ ጋር ነው ብዬ የማስበው። ምክንያቱም እነዚህ 14 15 16 ላይ ከጆይን የሚያደርግና ኦልሞስት እድሜ ከሄደ በኋላ የተወሰነ የምትወጣበት ሁኔታ ትንሽ ይከብዳል። ምክንያቱም አሁን 15 16 ላይ ሞር የሊጉንም የተጫዋቾቹንም የተለያዩ ጫናዎችን አዳፕት ስለምታረግ ሰክሰስፉል ልትሆን ትችላለህ። ታክቲካሊም በደንብ መረዳት አቅም አዌርነስ በተረፈ ግን አሁን እንዳልከው ትንሽ ገፋ ካለ በኋላ ስትሄድ የተወሰነ ፌለሪቲ ያጋጥመሃል። የሰውነት አለመደም ኦልሬዲ ያንን የትሬኒንግ አይነቶች የተለያየ የጂም የምኑን ፊዚካል ፊትነሶች እና የታክቲኩ ነገሮች ለዛ ፊት ላትሆን ትችላለህ። ስለዚህ ፌል ያደርጋል። አሁንም ከግራስ ሩት የሚባለው ለዛ ነው። ፊፋም ያንን ነገሮች እንደ ዓለም ያበረታታል። ምክንያቱም ትሬኒንግ ኮምፐንሴሽን እና ሶሊዳሪቲ ኮንትሪቢዩሽን የሚባል አለ የክፍያ ስርዓት። አንድ ተጫዋች ከ12 አመቱ እስከ 23 አመት ድረስ ያሉ ክለቦች የትሬኒንግ ወይ ደግሞ ያሳዳጊ የልምምድ ሰጥቶ እዚህ ደረጃ እንድትደርስ ያረጉትን ክለቦች የሚገዙት ክለቦች በየአመቱ ይከፈላል። 5 ከ12 እስከ 15 ያሳደገ የሽያጭ
የመጀመሪያ ፕሮፌሽናል ኮንትራቱ ሲፈረም ጀምሮ ለእያንዳንዱ ኮንትሪቢዩት ላረጉት ክለቦች ይከፈላል ማለት ነው። ያህ ታዳጊዎችን እንድታሳድግ ይረዳል። ከ12 እስከ 15 ላሉት 5% ኦፍ 5% የትራንስፈር ፊውን ማለት ነው። ከ16 እስከ 23 ደግሞ 10% ኦፍ 5% ኦፍ ዘ ትራንስፈር አለና ያህ አሳዳጊዎች ለአሳዳጊዎች ወይ ደግሞ ልጆቹን ትሬን ያረጉ ያለማመዱ እዚህ ስላደረሷቸው የሚከፈል ነው። ያህ ወጪን በኢን ሚሊየን ስለሚሆን ሲከፈልህም ብዙ ነው። ስለዚህ ታዳጊዎችን ያ ፕሮጀክት ወይ ደግሞ ያ ክለብ በደንብ ስለሚያሳድግ ከዛ ጀምሮ ያንን ነገሮች እየለመደ ስለሚሄድ አሁንም ቢሆን 15 16 ላይ ያሉ ተጫዋቾች ቢሄዱ ሞር ሰክሰስፉል ይሆናሉ። ያንን ደግሞ ያው ሁሉም ኤጀንት ማድረግ አይችልም። ሁሉም የፊፋ ኤጀንት የቲን እንትኖች አሉ የታዳጊዎች ማለት ነው። የማይነር ፐርሚሽን አለ። ያው ከሰባታችን 3-4ቱ አሉ። አንደኛው እኔ ማግኝቻለሁ። እሱን ተጨማሪ ፈተና ወስደ ነው የምታገኘው። ታዳጊዎችን የመወከል ላይሰንስ ማለት ነው። ጥንቃቄ ስለሚፈልግ ይሄ አሁን ከስማግሊንግ የሰዎች ህገወጥ የሰዎች ዝውውር ስላለ የምትጠየቀውም በፊፋን ብቻ ሳይሆን በዓለም አቀፉ የዝውውር ነው የምትጠየቀውና በዛ ደረጃ ስለሆነ እያንዳንዱ በታዳጊ እድሜያቸው ቢወጡ የተሻለ ውጤታማ እንሆናለን ብዬ ገምታለሁ። እንደው ወደ ፕሪሚየር ሊጉ ልመልስህና በተለይ ዜጋ ተጫዋቾች ወደኛ ሀገር ይመጣሉና ዜጋ ተጫዋቾች ላይ ብዙ ሩመሮችን እንሰማለን። በፕሪሚየር ሊጉ መጥተው ፊት የማያደርጉ ተጫዋቾች እየበዙ እየተመለከትን ነውና ከዚህ ጋር በተያያዘ የኤጀንቶች ሚና ነው በደንብ ሳያዩዋቸው ነው የሚመጡት ክለቦች ጋር ያላቸው ግንኙነት እንዴት ነው የሚለውን ነገር ብዙዎች ያነሳሉና ምንድነው ምክንያቱ? ይሄስ ዜጋ ተጫዋቾች ሲመጡ የእውነት እንደሚባለው በደንብ ታይተው ስለማይመጡ ነው? የኛ ሀገር እንደውም የሚባል ነገር አለ። በቃ ጡረታ ሲወጡ ነው የሚመጡት፣ ከየትም እንደሚጫወት አይታወቅም ምናምን ቢሉ ሩመሮች አሉ። እንደው ከዚህ ጋር ምን ትላለህ? በእርግጥ የሚያሳዩ ምልክቶች አሉ። አብዛኛው ዜጋ ተጫዋቾች ሲመጡ ፕሪሚየር ሊጉ ላይ ፊት ማድረግ ይከብዳቸዋል። በደንብ እየተመለከት ነው። እሱ ምንድነው? እንደው ከናንተ ጋር በእርግጥ ስለሚገናኝ በደንብ ዋናውን ሚና የምትጫወቱት እናንተ ስለሆናችሁ ከዛ ወደዚህ በሚመጡ በዝውውር ሂደት ውስጥ እናንተ ስላላችሁና ከዚህ ጋር ለእነዚህ አይነቶቹ ጥያቄዎች ምን መልሳለህ? አንዳንድ ጊዜ አሁን እንደውም ከፌዴሬሽኑ ጋር አንድ ዲል አድርገን በሰርኩላር ደረጃ ከወጣው በዘንድሮ አመት ዝውውር መካከል አንደኛው ይሄኛው ነው፣ የውጭ ተጫዋቾች። ምክንያቱም አንዳንድ ጊዜ በኤጀንት ስም የሆነ ሀገር ላይ ያለ ላይሰንስ ያለው ኤጀንት፣ ምክንያቱም እያንዳንዱ የውጭ ዜጋ ካለ ፊፋ ኤጀንት ዝውውር ማድረግ አይችልም ከአንድ ሀገር ወደ አንድ ሀገርና ነገር ግን እኔ እዚህ ባለሁበት እኔ ባለኝ ላይሰንስ አሜሪካም ይሁን የፈለክበት ዓለም ላይ በእኔ ላይሰንስ ስር ነው ብዬ አግሪመንት ፈርመን መፈረም ይችላል፣ እኔ እዛ ሳልሄድ ማለት ነው። ያ ስለሆነ አንዳንድ የክለብ ስራ አስኪያጆችም ብቻ የሆነ ክለብ ውስጥ ያለ ሰው ከሌላ አፍሪካ ሀገር ጋር በማድረግ አንድ እዚህ ሀገር ላይ የሆነ ሰው በመወከል ምናምን እንደዛ የሚመጡና ኤጀንቶችን የሚያስጠይቅ ነገሮች ነበሩና ይሄንን ግን እዛም ያለ ብቻ ሳይሆን በኮኔክትድ ፊፋ ኤጀንት ስለሚፈቅድ ኮኔክትድ በሆነ ወይ እዚህም ህጋዊ ላይሰንስ ያለው ኤጀንት እዛም ላይሰንስ ያለው ኤጀንት ኮኔክትድ ሆኖ መሰራት እንዳለበትና አንድ ኢትዮጵያዊ ህጋዊ የፊፋ ኤጀንት ላይሰንስ ያለው ግዴታ አስደርገናል። ያ ያረግንበት ምክንያት እንደ ማህበር አንድ የውጭ ተጫዋች ሲመጣ ኢቭን በቀጣይ የምናወጣቸው መስፈርቶች ይኖራሉ። ከመስፈርቶቹም ናሽናል ቲም U17 U20 ባለፈው አመት የተጫወተበት ሊግ ላይ ቢያንስ ከአንድ እስከ 5 ደረጃ ውስጥ ያለ ወይ እስከ 6 እድሜው ምን ያህል ጨዋታ ተጫወተ፣ ሚኒመም ይሄን ያክል ጨዋታ ተሰልፎ ያለ እድሜው ጋፕ ከዚህ እስከዚህ። ምክንያቱም እንዳልከው የውጭ ዜጋ ሲመጣ ቢያንስ ለሀገራችን ተጫዋቾች ያለውን ልምድም የትሬኒንግም የምንም ሙሉ ነገሩን
ለኛ ተጠቃሚ እንዲሆን፣ ሁለተኛ የሊጉን ደረጃም ከፍ ያደርጋል እንጂ ዝም ብሎ እድሜው የገፋ ምንም ያለ መጥቶ እዚህ ጋር ወጪ ነው፣ ተጨማሪ ወጪ ነው ደግሞ በዶላር ከነሱ ጋር ችግር ቢያጋጥም ከክለቡ ጋር ፌዴሬሽኑ ጋር አይደለም የምትጠይቀው፣ ዳይሬክት ፊፋ ጋር ነው የሚታየውና ፊፋ ደግሞ ነገሮችን እንግዲህ የሆነ ጋፕም ከተገኘበት ቀጥታ $1 ነው የምትቀጣው፣ ወይ ደግሞ በብር ከተስማማ በብር ነው። ግን ጫን ያለ ነገር ነው የሰው ሀገር ሰው ስለሚሆን ማለት ነው። ነገር ግን አሁን እንዳልኩህ እንደ ማህበር ያሰብናቸው እነዚህ ሪኳየርመንቶች ያለው ተጫዋች ሲሆን በዛ ደረጃ ሲሆን መምጣት አለበት ብለን ወስነን፣ ሁለተኛ ትሪያልም እንኳን ከሆነ ቅድም እንዳልኩኛ ከዚህ ወደዛ ለመላክ ወጪ እንዳለውም በቪዲዮም ብቻ ሳይሆን በአካል መጥቶ ከቲማቸው ጋር በዝግጅት ወቅት አይተውት አክሴፕት ሲያረጉት ነው ሊሆን የሚገባውና ከዛ ይልቅ ግን ለሊጋችንም ደረጃ ከፍ ለማድረግ እንግዲህ በቀጣይነት እነዚህን ሪኳየርመንቶች ያሟላና የጠቀስናቸውን ኢቭን የኤጀንቱ ስም ራሱ ኢንቪቴሽንም የላከበትን አድርገን ከእንትንም እንዲገባ ማለት ነው ከኢሚግሬሽን ጋር ቢያንስ ኢንቪቴሽን 7ታችንን ያለ ነው በዛ ደረጃ መጥቶም ለሙከራ ቢሆን የት ሄደ ነው። አንዳንድ ጊዜ መጥቶም በህገወጥ ያልሆነ ሰው የሆነ ብር ይቀበሉትና ይጠፉበታል። እንደዚህ አይነት ደግሞ ስታየውም የሜዳም እንቅስቃሴው ያን ያክል ስለማይሆን ያው እንትን ሲል ነው አንዳንድ ጊዜ ከኪስም ወይ ደግሞ በየሆነ ነገር አድርገህ ነው እንዲመለስ የምታረገውና ብዙ አይነት ትሪኮች ስላሉ በዚህ መልኩ እኛውን ያው እየሄድንበት ያለበት ነገር አለ እንፈተዋለን ብዬ ገምታለሁ። እንደው ከዚህ ጋር በተያያዘ በተለይ አሁን እንደዚህ አይነት ስህተቶች ሲፈጠሩ እንዳልከው ነው የሊጉን ሁኔታዎች በደንብ ማጉላት ሲገባው የዜጋ ተጫዋች ሲመጣ ግን ወደታች የሚያወርድ ከሆነ ብዙ ኪሳራዎች ነው የሚያጋጥሙት። ግን ይህንን ነገር ለመፍታት እንደናንተ እንደ ማህበር የምትንቀሳቀሱት እንቅስቃሴ አለ፣ ወደፊት ፕሮፖዝ አድርጋችሁ የምትሄዱበት ጉዞ እንዳለ እያወራኸኝ ነው። ግን ይህንን ሀሳብ ለመቀበል ይህንን ሀሳብ ደግሞ እንዲሰርጽ ለማድረግ የክለቦች ኃላፊነት የጎላ ነው። አሰልጣኞች፣ ተጫዋቾች እንደው ይህንን ነገር በተለይ ስለ ኤጀንትነት አጠቃላይ ስለምሰሩ ስራ ገለጻ ለማድረግ ወይም ደግሞ ግንዛቤ ለመስጠት ምን አይነት እንቅስቃሴ ያደርጋችኋል? ብዙ ሰው ምክንያቱም ቅድም ያነሳናቸው ሀሳቦች አሉ። ይሄ የህገወጥ ደላሎች ሚና እጃቸው ረጅም ስለሆነ ያንን ወደ ፕሮፌሽናሊዝም መንገድ ለመሄድ ትንሽ እክል ይፈጥራል። እሱን ለማጥራት ደግሞ እነሱን ላይ ግንዛቤ መፍጠር ያስፈልጋልና እሱን ስራ ለመስራትስ ምን አይነት እቅዶች አሏችሁ? ከፌዴሬሽኑ ጋርም ከሼር ካምፓኒው ጋርም አውርተናል። ጠቅላላ ጉባኤዎች ላይ ያው ክለቦችን ዳይሬክት ለማግኘትና ኤጀንት ምንድነው ቀጣይ፣ ምክንያቱም በቀጣይ አግሬሲቭ ወደ መሆን ነው የምንሄደው። ምክንያቱም አሁን እንዳልከው ስሙዝሊ ማስተማር ነገሮችን እያረግን ያለ ነው። ካለበለዚያ ግን የምታገኛቸው አንዳንድ ጊዜ ሙሉ መረጃ ይመጣልሃል፣ ግን ያን መረጃ አንስተ መክሰስ አገርም ነው የምታስጠይቀውና ከዛ ይልቅ በሂደቶች እኛ ለጊዜው እንጎዳና በሂደት ነገሮችን እንፍታ በሚለው ላይ ነው አሁን ያለ ነውና እንዳልከው እንግዲህ እኔ በሶሻል ሚዲያ በማህበሩም በግልም ባሉት ነገሮች የፊፋ ኤጀንት ምንድነው፣ ምን ይሰራል፣ ከፊፋ ኤጀንት ውጪ ቢሰራ ምንድነው የሚያጋጥመው፣ ኢቨን ስለ ክለብ ላይሰንሲንጎች፣ ስለ ቪዲዮ አናሊስቱ እያንዳንዱን ነገሮች ሞር በደንብ ገላጭ በሆነ መልኩ እንግዲህ ሶሻል ሚዲያዎች ላይ እያሳወቅን ነው። እንደዚህም ደግሞ የተለያዩ የቴሌቪዥን ጣቢያዎች ላይ ኢንተርቪዎች ላይ በደንብ ገለጻ እያደረግን ነው። በግልም በምታገኛቸው ጊዜ ክለቦችንም የሚያገኙትንም ጥቅም እንግዲህ እንደ ማሳያ መቀሌንም እያነሳን ያንን ነገሮች ነው። ምክንያቱም አሁን እንደ መቀሌ የስራ አመራሮች ያንን አምና አሁን ብዙ ጊዜ የነበረው እንደዚህ አይነት ክስ ያው ለመጀመሪያ ጊዜ ነው መጨረሻ ደረጃ የደረሰው፣ ግን በሌላ ሰው ውጪ ባለ ሰው እየሄደ የሚመስላቸው ሰዎች ይኖራሉ፣ አንዳንዴ ያጋጥማል። ነገር ግን እዚሁ ባለ ተመሳሳይ ስራ በሚሰራ ህገወጥና ህጋዊ በሆነው ማዘዋወሩን ብቻ ሳይሆን አሁን ህገወጦቹ አዘዋውሮ ላጠ ነው ቲሙ ምንም አጋጠሙ ምንም
ወይ ደግሞ ከተጫዋቾቹ ጋር የሆነ አለመግባባቶች ቢኖሩ ሊፈታልህ አይችልም። ተጫዋቹም እንደዛው አንዴ ካስገባው በኋላ በአቋም መውረድ በምን ብሎ የሆነ ነገር ቢያደርገው ተመልሶ የሚመጣው ወደኛው ጋር ነው። ምክንያቱም መክሰስ አይችልም ወይ ደግሞ ህጉንም አያውቀውም ህገ ወጦቹና ያ ነገር ግን አሁን ክለቡንም ተጫዋቾችንም ወክለህ በምትሰራ ጊዜ ምንድነው የሚለው ኮንትራት በምን አይነት መልኩ ነው የሚፈርሰው? ሲፈርስስ ወይ ደግሞ ካላግባብ ከክለቡስ ተጠያቂ ሲሆን ወይ ደግሞ በተመሳሳይ መንገድ ልጁ ክለቡ ላይ ያለ ቢያጠፋ የሚሉትን ነገሮች እያንዳንዷን ነገሮች የእውቀትም የባለመብትነትም ነገሮች ስለሚኖሩ ሞር ከፊፋ ኤጀንቶች ጋር ቢሰሩ ተጠቃሚነታቸውን በደንብ እያስረዳ ነው። አሁን ብዙ ጊዜ እኮ አይነገርም እንጂ ብዙ ቲሞች ቅድም እንዳልከው በፊፋ ይቀጣሉ በየአመቱ በተጫዋቾች ማለት ነው። በውጭ ዜጎች ተጫዋቾች ኢቭን ተጫዋቹ ይመጣል ተብሎ ፕሪ ኮንትራት ተልኮለት ኢትዮጵያ ሳይመጣ የሚረሱት ይኖራሉ። በቃ እሱን አንፈልገውም ምናምን ብሎ ሌላ ስራ ላይ ያለ የተቀጡ ለሶስት ቲሞች አሉ። ተጫዋቹ ሀገር ውስጥ ኦንጎይንግ ፕሮሰስ ላይ ሆኖ ማለት ነው። አዎ በቃ ፕሪ ኮንትራት ማለት እንዴት ነው እንደ ቀብድ አይነት ነገር እንደምትለው ማለት ነው። እና ፕሪ ኮንትራቱን ይልኩለትና ከዛ የተሻለ ተጫዋች ወይ ምናምን ወይ በየሆነ ሰው ይመጣላቸዋል ምናምን ያንን ረስተውታል። ኦልሬዲ ፌዴሬሽን የጸደቀው ውል የለም ብለው ነው የሚያስቡት። ያ ግን ባለመብት ነው ተጫዋቹና ብዙ የተቀጡ ክለቦች አሉ። አሁን ስም መጥቀስ ባይገባንምና እንደነዚህ አይነት ነገሮች የሚያስጠይቃቸው ነገር ምንድነው? ምን ላልተገባ ወጪም ብቃትም ጥራትም የሌለውም ተጫዋቾችንም ለማምጣት ያው ከህጋዮቹ ጋር ቢሰሩ ሞር ተጠቃሚ ይሆናሉ። እንደው ባለፉት ምናልባት ዘለግላሉት አመታት የኢትዮጵያ የወጡት እግር ኳስ ተጫዋቾች ውስን ቢሆኑም ግን ወደ ግብጽ የመሄድ አዝማሚያ አለ። የሆነ ትሬንድ የሆነ ነገር አለ። እንደው የግብጽ የናንተ ማህበር አባላቶችም ይሁኑ አንተምንም ጨምሮ ምናልባት ወደዛ እንቅስቃሴዎች ስላሉ ነው ጥሩ ኮሙኒኬሽን ስላላችሁ ነው ወይስ በምን መንገድ ነው እንደነዚህ አይነት ዝውውሮች የሚፈጸሙት? አይ አሁን እሱን እኔ ብጠይቅ እዛ የሄዱትና ምን ያህል ጊዜ ነው ቆይተው የሚመጡት ወይ ደግሞ ምን ያህል ውጤታማ ሆነዋል? ያ ነገር ወደዛ የሚወስዳቸው አካል ህጋዊ የሆነ አካል አይደለም። ብቻ ግን እንዲህ ነው አለ ብሎ ይሄዳል። ከዛ የሆነ ሙከራ አድርገው ነው እኮ ብዙም ውጤታማ አይሆኑም። ሄደውም የነበሩት እንደውም ሄኖክ እድለኛ ኮንትራትም ስለነበረው ማግኘት ችሏል። ብር አግኝቷል። አዎ ቢያንስ ሌሎቹ እኮ አሁን ወደ ኢራቅ የሄደ ልጅ አለና እነዚህ ነገሮች አሁን ያ መንገድ ልክ እንዳልሆነ ተናግረናል። እዚህ መጥቶ መስራትም እንደሌለበት ምክንያቱም አሁን አንዳንድ ሰው እሱ እንዳይሰራ ነው ወይ እንዲያስደረጋችሁት ምናምን የሚሉ ጥያቄዎች አሉ። አካሄዱ ልክ ስላልሆነ ነው። በቁጥራዊ ነገሮች ብንሰራቸው ምን ያህሉ ሄዶ ምን ያህሉ ውጤታማ ሆነ ምን ያህሉስ ምን ላይ ደረሰ የሚለውን ነገር ቁጥራዊ ነገሮች ላይ ብትሰራ ፋክት ነው ያሳያል። ስለዚህ በእንደዚህ አይነት በምን አይነት መንገድ አንዳንዴ ወይ ወጪውን እሱ ሸፍኖላቸው ወስዶ ከዛ በኋላ እንትን ማንዴት አስፈርሞ አይነት ነገሮች አሉና ማንዴቱም አግባብነት የለውም። ምክንያቱም ፍቃድ በሌለው ሰው ስትሰራ እንደዚህ አይነት ነገሮችን ነው የሚያጋጥምህና አሁንም ቢሆን 7 አለን ከሰባቱ ደስ ያላቸውን አናግረው ማማከር ይችላሉ። አዎ በማንኛውም ጉዳይ እግር ኳሳዊ በሆነ ጉዳዮች ላይ ችግርም አጋጥሟቸው ይሁን አለመግባባቶችም ወይ ኮንትራት ውጪ ሆነ በየትኛውም ሁኔታ መጥቶ ማናገር ይችላል። ምክንያቱም ሊስት ዳለ የኔ ሊስት ኢትዮጵያ ላይ ብለህ ስትገባ የፊፋ ፖርታል ላይ አለ፣ ኤጀንት ፖርታል ላይ የሌላውም ሀገር ስላለ ይሄ ነው ሲል ይሄ ሰውዬ ላይሰንስ አለው የለውም የሚለውንም ማግኘት ስለምችል
ወይ ሌላውም ኤጀንት ማግኘት ስለሚችል ሞር ብዙ ነገሮችን ህግ እና ወደ ግብፁ በቀጣይ በእኛ የምንሰራበት ይሆናልና ከዛ አኳያ ነው። እንደው የእናንተን ስራ ሳስብ በኢትዮጵያ እግር ኳስ ውስጥ ተጫዋቾች በተጫዋች ዝውውር ላይ አንድ ተጫዋች ለማዘዋወር የተጫዋቹ ኢንፎርሜሽን በጣም ወሳኝነት አለው። በእንቅስቃሴ ደረጃ ያሳየ የሸፈነው ቦታ ታክቲካልም ከዛም ውጭ ያሉ ነገሮች የኢትዮጵያ እግር ኳስ ተጫዋቾች ፕሮፋይላቸው እምብዛም ነው። እምብዛም ብቻም ሳይሆን የለም። አንድ ተጫዋች ብፈልግ እኔ ለምሳሌ እኔ የሆነ አገር ላይ ክለብ ቢኖረኝ አንድ ተጫዋች ብፈልግ ስለዛ ተጫዋች ማንነትና ምንነት ለማወቅ በጣም እቸገራለሁ። ያንን ነገር እንዴት ነው እናንተ የምትሰሩት? ምናልባት አሁን የቴክኖሎጂ ዘመን ነው ያላችሁንም ተጫዋቾች ፕሮሞት ከማድረግ አንጻር ምን አይነት ስራዎችን ነው የምትሰሩት? ይህንን ነገር እንዴት ነው ሃንድል የምታደርጉት? አይ አሪፍ ጥያቄ ነው። ከዚህ በፊት ያው እኔም በፕሮግራሚንግ ግራጁዌት አድርጌያለሁ እና እንዲያውም የመመረቂያ የቴሲሱን እሱን ነበር የሰራሁት። ማለት አንድ ዌብሳይት ዴቨሎፕ እያደረግን ነበር ትንሽ ጊዜ ከዚህኛው ጋር የተለያዩ ቲሞችን ዓለም አቀፍ ላይ ስትወስድ ጊዜ ያዘን እንጂ እያንዳንዱ አሁን ባልከው መሰረት እንደ ትራንስፈር ማርኬት አይነት ዴቨሎፕ እያደረግን ነበርና እሱን ነገሮች እስቲ በሂደት ወይ ደግሞ በሌላ ሰውም እንዲሰራ የምናደርገው ይሆናል። በተጨማሪ አሁን ዝውውሮች ላይም እንትን በእኛና በፌዴሬሽኑ የሚመራ ማለት ነው አፕሩቫል እያንዳንዱ መጠላለፍም እያንዳንዱ ተጫዋች ከአንድ ቦታ ወደ አንድ ቦታ የሚያደርገውም ዝውውር የት ነበር፣ ምን ያህል ጨዋታ አድርጓል፣ ምን ያህል ስኮር አለው፣ ምን ያህል ደቂቃ ተጫውቷል የሚለውን ነገሮችን ያው እየተነጋገርን ነው፣ ዴቨሎፕ እያደረግን ነው። እኔም በግሌ መመረቂያ የሰራውበትን አፕግሬድ ለማድረግ እያሰብኩኝ ነው። በሁለተኛ ደረጃ ቅድም ያልኩ ኢዩኤል የትራንስፈር ማርኬት እዚህ ተወካይ ነው። ኦኬ እዛ ላይ እያንዳንዱ ነገሮች እንትን መረጃዎችን እያየው ነበር። መጻፍ ተጀምሯል። ቫልዩዋቸው ይሄን ያክል ሊጉ ዋጋ የሚለውን ነገር አይቻልም። ማርኬት ቫልዩ የተወሰነ በነበረው ይሄ ከእንትኑ ከፌዴሬሽኑና ሼር ካምፓኒ ውሳኔ በኋላ ሻፍል ሲደረግ ከፍ ዝቅ ሲደረግ ፎርፌዎቹ ሲመዘገቡ ስኮሩም እያንዳንዱ ነገር ስለሚሰረዝ ነው ቫልያቸው ማርኬት ቫልዩ ያልነበረውና በሂደት እንግዲህ ያው እያረግን ነው። እያንዳንዱ የማህበሩ አባላትም እገዛ እያረጉ ስለሆነ በዚህ ደረጃ ነውና ያው በሂደት እንግዲህ ሶልቭ እናደርገዋለን። አሁን ግን ባለው የትራንስፈር ማርኬቱም እንትን አለ መረጃ አለ። እኔም በግሌ ሰበሰብኩት አለ። ያው አንዳችን ለአንዳችን መረጃውን እንትን እናደርጋለን። ስለዚህ አሁን ባለው ደረጃ በዛ ነው እየሰራን ያለን። መልካም። እንደው የኢትዮጵያ ፕሪሚየር ሊግ አጠቃላይ የኢትዮጵያ እግር ኳስ ሲነሳ ማርኬት የለውም የሚል ሀሳብ ይነሳል። ምናልባት ከማርኬቲንግ ጋር እናንተም ይያዛል ተጫዋቾች መሸጥ መግዛት በሚለው ሂደት ውስጥ ስለምትኖሩበት እንደው ማርኬት አለው ወይስ እንደው የሚወለው ነገር ምንድነው ብለህ ታስባለህ? በአንተ በስራ እንቅስቃሴ ውስጥ ካያቸው ነገሮች ሌላው ሀገር ማርኬት ቫልዩ ከፍ ያለ ነው። የተጫዋቾች የትም ቦታ እንደናንተ አይነት ስራ ያለው ሰው በደንብ ያንን ስራ መስራት ይችላል። ያው የምናውቃቸው ዌልኖን የሆኑ ኤጀንቶች ያሉ ኦርጊሜን እንደዚህ ሚኖራው ስናነሳ በእግር ኳስ በዝውውር ሲነሳ ኤጀንቶች የነሱ ላቅ ያለ ነው። የመደራደር አቅማቸው ከፍተኛ ነው። ምክንያቱም ካለው ከገበያ አንጻር ተፈላጊነታቸው አንጻር የኛ ምናልባት በዛ ደረጃ ለመሆን ያው ብዙ ስራዎች እንደሚጠበቁብን ምንም ጥያቄ የለውም። ግን ከማርኬቱ አንጻር አጠቃላይ የኢትዮጵያ እግር ኳስ እንደው ከኤጀንትነትም ባለፈ ማርኬት ይሆናል ወይ የሚለውን ነገር እስኪ ያንሳልኝ። አይ ይሆናል። አሁን ባለው ፎርማት ምናልባት ላይሆን ይችላል እንጂ የተወሰነ አሁን ለክለቦች በሆም ኤንድ አዌይ ቢሆን ማርኬቱን ይስባል። ምክንያቱም አሁን እንደምናየው ስቴዲየሞች ባዶ ናቸው አብዛኛው ወይ የሚደረግበት ከተማ ክለብ ካልተጫወተና እሱም እንብዛም አይደለም እየተመለከትናቸው ያሉት ነገሮች። እሱ የሰዓቱ ጉዳይ ነው። እንግዲህ አሁን በተፈጠረው ሁኔታ 20 ናቸው። ከ20ውን ደግሞ አጫውቶ ለመጨረስ ካለው ከጊዜ ሁኔታ አኳያ እንዲያውም አሁን የወሰደው እርምጃ ጥሩ ነው። በ3
ከተሞች ምናምን ማረጉ ምክንያቱም የሆነ የናሽናል ቲም ሲመጣ በፊት እንደምናየው ብዙ እንትን የማለት ተገፍቶ ወደ ክረምት ይገባ ነበርና አሁን ይሄኛው የተሻለ ነው። ግን በሂደት እንዳልኩህ በከተሞች ቢሆን አንደኛ የትጥቅም ይሁን የተለያዩ ነገሮችን የስፖንሰርሺፖችንም ለማግኘት ክለቡ የሚደግፈው ስቴዲየም ሙሉ ስቴዲየም ሲሆን 1/3 እንኳን ያንን ማቴሪያሎች መግዛት ይችላል። በሌሎችም በስቴዲየም ገቢዎችም ቲሞቹን መደገፍ ስለሚቻል አሁን የተወሰነ ያው መንገጫገጮች ይኖራሉ። የሀገሪቷም የሰላም የደህንነት ጉዳይ ስለሚኖር ያው እነዚህ ሁኔታዎች በሂደት የሚቀረፉ ነገሮች ናቸው እንጂ ማርኬት አለው፣ በደንብ አለው። ከኮሮና በፊት አስታውሳለሁ የውጭ እንትኖች የኪት የማሊያ የትጥቅ አምራቾች አውርተን ነበረ። እንደዚህ 5 ክለቦችን ሰሌክት አድርገው ሞር ሱቅ በከተሞቻቸው የመክፈት እንደዚሁም ለቲሙ ስፖንሰርሺፕ ከማድረግ በተጨማሪም ከሚሸጠው የማቴሪያል ላይ የተወሰነ ፐርሰንት ሊሰጡ ምናምንና ማርኬት አለው በደንብ። ይሄ አንዱ ማሳያ ነው እና አሁን ባለው የሊግ ፎርማት ምናልባት የተወሰነ ይኖራል። ካልሆነ አንዳንድ ጊዜ እስቲ ወደፊት እንደ አማራጭም አሁን በፊት እንደነበረውም የሚሉ ሰዎች አሉ። የተወሰነ ወይ የደቡቡን አንድ እንትን የሰሜኑ የምስራቁ እያልክ እንደዛም ደግሞ ሲሆን አንዳንድ ጊዜ ቦታዎች ላይ ክለቦች ላይኖሩ ይችላሉና ከዛ ሆም ኤንድ አዌው ላይ ሞር ወደዛ ስንመለስ ሞር ማርኬት ይኖራል። አሁንም የተጫዋቾቹን ብቃት ላያሳይ የሚችለው ኦቨር አንድ ቀን አርፈ ከዛ ትሬኒንግ ከዛ ጌም በዚህ አይነት ሁኔታ እረፍት በሌለበትና በተለያዩ ምክንያቶች እንግዲህ ማርኬት ቫልዩ ዝቅ ይላልና ይሄ የተወሰነ የጊዜ መንገራገጭ ሁኔታዎች ናቸው። ወደፊት በማለሙያም እየተመራ ስለሆነ አሁን እየመጣ ያለው እያንዳንዱ የፊዚካል ፊትነስ የቪዲዮ አናሊስት የዶክተር የፊዚዮቴራፒ እያንዳንዱ የብዙ እንደ ውጮቹ እንደምናየው የስነ ምግብ ባለሙያ ያው እዚህ ክለብ ላይሰንሲንጉ ላይ ባይጠይቅም ግን እያሟላ ስትሄድ ሞር ፕሮፌሽናሊዝሙን ስለምትከተል ማርኬት ቫልዩም በዛው ይጨምራል እና ማርኬት አለ። ከሰራንበት የበለጠም ይኖራል። ሀሳብ ጥሩ ነው። እንደው በስራችሁ የሚያጋጥማችሁ ተግዳሮት እንደው የን እንቅስቃሴ ከጀመራችሁም በኋላ አንተም ወደ ስራ ከገባ በኋላ እንደው የሚያጋጥም ተግዳሮት ወደፊት እንዳትሄዱ የሚያደርጋችሁ ነገር ምንድነው? በስራ እንቅስቃሴ ውስጥ ያጋጠመ ችግር ምንድነው? ምን ስፍር ቁጥር አለው እንዴ? የተለያዩ ችግሮች ናቸው። ያው በዋነኛነት አሁን እንዴት ነው ትክክለኛ ውድድር ባይሆንም በነበረው ሁኔታ የተወሰነ እኮ ያኔ ግዴታ ተብሎ ነበር። ኢንተርሚዲያሪ ግዴታ ነው ካለዛ የተባለ ጊዜ ስርዓት ይዞ ነበርና ግን ያው እንዴት ነው ህገ የሆነ ፉክክር ባይኖርም ህገወጦቹም እኮ አንተ እንድትኖር አይፈልጉም። ብዙ ለመጣል ብዙ ነገሮች ያደርጋሉ። ያንን የለመደ የክለብ አመራር ወይ ምናምንም አንተን ማግኘት አይፈልግም። ብዙ ነገሮች አሉ። ወይ እሺ በቃ እንዲና እናደርጋለን ብሎ ላይልህ ይችላል። ነገር ግን በሂደቶች ምን አይነት ጥቅም እንዳለ ምን ማድረግ እንደምትችል ባወቀ ሰዓት ደግሞ ራሱ ይመጣል። መጥቶ ብዙ ነገሮችን የሚጠይቅህና የምታስተካክልባቸው ነገሮች ይኖራሉ። እንዳልኩ ነው በሂደት እኛም አሁን በተረፈ እያንዳንዱ የማህበር አባላት የተሟላ ነው። እግር ኳሳዊ እውቀቱ የህግ እውቀቱ ሲቀጠል ላይሰንሱን ማግኘቱ በራሱ እንደ ዓለም የትኛውም ዓለም ላይ ሄደ ተዘዋውረ መስራት የምትችልበት ነገር ስለሚሆን ያንን ሳታቅ ማለፍም ብቁ መሆን አትችልምና ብዙ ተግዳሮቶች አሉ። አሁን እነሱን ለመዘርዘር እኮ ሰዓትም አይበቃንምና ብዙ ነው። ብቻ ያው እዚህ ደርሰናል።
ወደፊትም ደግሞ ነገሮችን እናስተካክላለን። የሚስተካከል ነው። ህገ ወጦቹም አይስሩ ሳይሆን ህጋዊ በሆነ መስመር ተጠያቂነት ባለው መስመር ይስሩ ስለሆነ ለዛም ነው ሰባቱ ጋር አብሮ ተባብሮ ይስሩ የምንለው እንጂ አሉ መረጃዎች ተጠያቂ ማድረግ ምናምን ይቻላል። ግን ከዛ ይልቅ ለአንድ አላማ ለአንድ እግር ኳስ እስከምንሰራ ድረስ ተቀራርበው ሁሉም አንድ ሆኖ መስራት ይችላል። መልካም እንደው ቤኪ እኔ ጥያቄዎችን ጨርሻለሁ። ምናልባት ከዚህ ጋርም በተያያዘ የምታስተላልፈው መልእክት ካለ የቅድም ያነሳቸውም ህገ ወጦቹንም ወደ ህጋዊ መንገድ እንዲመለሱ እግር ኳሱም ሞር ማርኬቴብል እንዲሆን በጋራ ተጠቃሚነት ደግሞ በጋራ እግር ኳሱን ለማሳደግ የምትለው ሀሳብ ካለ እድሉን ልስጥህ። አሁን ለምሳሌ እያንዳንዳችን ከሰባታችን ጋር እየሰሩ ያሉ አሉ። ያ ስለሆነ በሂደት አሁንም እግር ኳሱን ለማስተካከል ክለቦችም በኃላፊነታቸውን ጠብቀው ተጫዋቾችም መብታቸው ተከብሮ፣ ምክንያቱም አንዳንድ ጊዜ ደሞዝም ሳይከፈለው ሲቀር ትሬኒንግ በመስሪያው ሰዓት አቋርጦ ደብዳቤ ጽፎ ፌዴሬሽን ሄዶ ብዙ ነገሮችን የሚያስቀር ነገር ነው። በቃ ኤጀንት ማለት እያንዳንዱ የክለቡ የፌዴሬሽኑ የሼር ካምፓኒው ወይ የተጫዋቹ በሙሉ ወኪልና ሙሉ ኃላፊነት ወስዶ ስለዛ ነገር ኃላፊነት ወስዶ የሚሰራ እስከ ፊፋ እስከ ካስ ድረስ ቆሞ መሟገት የሚችልና መብትና ጥቅምህን የሚያስከብር ነው። ስለዚህ ሞር ህጋዊነቱን በደንብ በማድረግ ተጠያቂነት ያለበትንም ነገሮች አሁን አንዳንዴ መጥቶ ተጫዋች ይነግራል። ትናንትና የተባለው እንዲያርጎኝ በምን መስፈርት ተጠይቀዋል? ላይሰንስ አይደለ ወይ ፌዴሬሽኑ ማያውቀው ወይ ምን? አንዳንዴ ምን እናስገባችኋለን ብሎ የሆነ ብር ተቀብሎ ይጠፋል። በምን መስፈርት ተጠይቀዋል? አሁን አንድ የፊፋ ኤጀንት እዚህ እንኳን ተጫዋቾችን ምኖችን አጭበርብረ ይዘህ ብትሄድ ሌላ ሀገር ላይ ትጠየቃል። ላይሰንስ ነምበር አለ ምን አለ ባለህበት ቦታ ላይ ነው። ለዛም ነው አሁን ተጨማሪ እንዲያውም የታዳጊዎች የማይነር መወከል እንድትችል ሪፕሬዘንቲንግ ማይኖር አውቶራይዝድ ተብሎ እዛው ላይሰንስ ላይ ይደረግልሃልና እነዚህ ሪኳየርመንቶች ያስቀመጠው ፊፋ ስለሚጠቅምና እግር ኳሱን ለማሳደግ ስለሚያደርግ ነው። በእውቀት ደግሞ እያንዳንዱ ነገር ሲመራ የተሻለ ነገሮችን ስለሚያመጣም ስለሆነ እያንዳንዱ ነገሮች በሂደትና በተለያዩ አማራጮች መፍትሄ እናበጅለታለን። ግን አሁንም ኑ ነው የምንለው። ኑ አሁን ከኛ አልፎ ወደ መንግስት ደረጃ ደርሷል። ምክንያቱም ንግድ ፍቃድ አውጥተናል። ግብር ትከፍላለህ። ግብር እየከፈልክ ምን እያልክ መስመሩ ላይ መምጣት ካልቻለ ያው መንግስት የራሱን እርምጃ ነው የሚወስደው። ስለዚህ እዛ ደረጃ ከመድረሱ በፊት ግን መጥተው በስርህ በጋራ መስራት የሚቻልበት ነገር ስላለ እንግዲህ እንዲመጡ ነው ማበረታታው። ክለቦችም ሞር በዘልማድም ከሚሰሩ የተለያዩ አይነት አማራጮችን የተለያዩ የስራ የማርኬት እንዳልከው ሞር ማሳደግ ስለሚቻል እንግዲህ ከፊፋ ኤጀንቶች ጋር በጋራ ስሩ ላለው አመሰግናለሁ። ወንድማ መልካም። የፊፋ ኤጀንት በረከት ደረጀ እዚህ ስቱዲዮ ድረስ መጥተህ ይህንን የመሰለ ሀሳብ ስላካፈልከኝ በተመልካቾች ስም ከልብ አመሰግናለሁ። እኔም እንግዲህ በእኔም በማህበሩ ስምም በጣም አመሰግናለሁ። ውድ ተመልካቾቻችን ከፊፋ ኤጀንት ከሆነው ከበረከት ደረጀ ጋር ቆይታ ያደረግንበት የዛሬው የብስራታ ፕሮግራማችን የተከታተላችሁትን ይመስል ነበረ። ፕሮግራም አዘጋጅቶ እናንተ ማድረሱ እኔ አንተነህ ታረቀ ከመላው የስቱዲዮ ባለሙያዎች ጋር በጋራ አብረናችሁ ቆይታ አደረግን። ሰናይ ጊዜን ተመኘን።